አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ቸሩ እግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። እመቤታችን ያከበራቸው ሁሉ የተመሰገኑ ይሁኑ። እንዴት አላችሁ? አጭር መልእክት ነው። ምናልባት በጣም ግልጽ አላደረገውም። አባቶቻችን ነግረውን ነበረ። የቤተ ክርስቲያን መከራዋ የምዕመናን ጥፋት የሚጀምረው ሰይጣን ቤተክርስቲያንን ሲዋጋት አይደለም፣ በኃጢአት ሲዋጋት አይደለም። ቤተክርስቲያንን በኃጢአትም በክፉ ሰዎችም በምንም ነገር ታግሏታል፣ ሊያጠፋት አልቻለም። ታዲያ ቤተክርስቲያን ጥፋቷ ወይም የምዕመናን ጥፋት የቤተክርስቲያን መከራ መቼ ነው የሚጀምረው? ሰይጣን ጻድቅ መስሎ መድረኩን የያዘ ቀን ነው። ጽድቅ የያዘ መስሎ መልካም መስሎ። አዎ። ስለዚህ ዝርዝር ውስጥ አልገባም። እንታዘብ፣ ራሳችን እናስተውል። ይህችን ቤተ ክርስቲያን መልሰን የማናገኝበት ደረጃ ላይ እያደረስናት ነው። መልኳ እየጠየመ ነው፣ እየለወጥ ነው። ስርዓቷ፣ ህጓ ከምዕመናን መገደል ባልተናነሰ፣ ከቤተ ክርስቲያን ላይ እየተደረገ ካለው ጥፋት ባልተናነሰ የቤተ ክርስቲያናችን አውደ ምሕረት መልካም በሚመስሉ ግን ወደ አጋንንት በሚመሩ ነገሮች ተሞልቷል። ለዛ ነው የቤተ ክርስቲያን ጥፋቷ የሚጀምረው ሰይጣን ጻድቅ መስሎ አውደ ምሕረት የወጣ ቀን ነው። ሰይጣን በራሱ መውጣት አይችልም፣ በሰው አድሮ ነው የሚወጣው። ያኔ ነው የመጨረሻው ጥፋት፣ የጥፋት ርኩሰት ተገልጦ ጻድቅ መስሎ በወጣበት መድረክ ተገልጦ በነቢዩ በዳንኤል የተነገረው ነገር ሲፈጸም ያኔ ሁሉ ነገር ያበቃል። ስለዚህ እናስተውል፣ ልብ እንበል፣ እናስተውል። መድረክ የቆመው ነገር በሙሉ ከእግዚአብሔር አይደለም። ቃለ እግዚአብሔር የሚናገረው ሁሉ ከእግዚአብሔር አይደለም። እዘምራለሁ የሚለው ሁሉ ከእግዚአብሔር አይደለም። ጥሩ ልብስ የለበሰው ሁሉ ከእግዚአብሔር አይደለም። እናስተውል። እቺ ቤተ ክርስቲያን እየደረሰባት ካለው ግፍ በላይ የሚያስፈራኝ ሰይጣን ጻድቅ መስሎ የቤተ ክርስቲያንን መድረክ መቆጣጠሩ ነው። ጽድቅ የሚሰራ መስሎ አውደ ምሕረቱን መያዙ ነው። ይሄ እኔ ቃል እንዳይመስላችሁ፣ አደራ ብለውን ሄደው ነበረ። የተናገሯት ሁሉ ነገር አትቀርምና አባቶቻችን ይኸው እየሆነ ነው። እግዚአብሔር ይሁነን፣ ቸሪቱም አምላክ ትሆነን፣ የቅዱሳን ነገር ይሁነን እንጂ እንጃ ዝርዝር ውስጥ ብገባም ትርፉ ስድብ ነው። ይበቃል። ለእግዚአብሔር ለአምላካችን ለድንግል ለእመቤታችን ለንጹሐን ሁሉ ክብር ምስጋና ይሁን።